ሰላም ሰላም ቤተሰቦች እንዴት ናችሁ? ይህንን ቪዲዮ ላይክ ሳያደርግ የሚጀምር የቻናላችን ቤተሰብ ካለ እርሱ የአርሰናል ደጋፊ አሊያም ደግሞ የሊቨርፑል ደጋፊ ነው እንጂ የማንቸስተር ዩናይትድ ደጋፊ አይደለም አለ አንድ የቻናላችን ቤተሰብ የሰጠው ኮሜንት ነው እና በጣም የተመቸኝ ነው። እኔ አላልኩም፣ በነገራችሁ ላይ አድማጮች፣ ያው የቻናላችን ቤተሰብ የሰጠው ኮሜንት ነው ለማለት ነው። ለማንኛውም ቪዲዮን ላይክ ብታደርጉት እኔም ደስ ይለኛል። ግን ዛሬ ያስኩላችሁ የዝውውር ዜናዎች አሉ። ያው የተለመዱ የዝውውር መረጃዎችን ነው የምናደርሳችሁ። ትደጋግማለህ ዜና የምትሉኝ ከነኚህ ተጫዋቾች ውጭ ምን ላወራ ታዲያ አድማጮች? የእምቤሞ ዝውውር ሁኔታ፣ የዮኬሬ ዝውውር ሁኔታ አሁን ቀን በቀን እስኪሰለቻችሁ ድረስ አሁን እናወራቸዋለን። ሌላ ወደ ዩናይትድ ሊመጣ የተቃረበ ተጫዋች እኮ የለም። ስለዚህ ምን ብለን ነው ስለ ሌሎች ተጫዋቾች እንደዚህ በብዛት በሰፊው ምናብራራላችሁ? ምክንያቱም ገና ነዋ፣ በደንብ በሂደት ላይ ያልሆነ ዝውውር ስለሆነ ሌሎቹ የሚወሩት ዝውውሮች እንደ መረጃ እናደርሳቸዋለን አለን። የነሱም ግን እነኚህ ላይ ይበልጥ ቦር ስለምናተኩር ነው። ለማንኛውም ከዛሬ መረጃዎቻችን ዩናይትዶች ወደ 10 የሚጠጉ ተጫዋቾቻቸውን አሰናብተዋል። ከተሰናበቱት መካከል ከዩናይትድ ደሞዝ ቢል ላይ ወደ 400 ሺህ ዩሮ የሚጠጋ ደሞዝ ያነሱ ተጫዋቾች አሉ። ለቀጣይ ለሚመጡ ተጫዋቾች ክፍያ እጅግ ወሳኝ ይሆናል ተብሎ ተነግሯል። 3 ተጫዋቾች ሊለቁ ተቃርበዋል። ጋርናቾ ወደ አርሰናል የማምራት ዕድል በጣም ሰፊ ሳይሆን አይቀርም። አድማጮች፣ የአንቶኒ ጉዳይ አለ፣ ከእንደገና የሳንቾ ጉዳይ አለ። ምን ይመስላል የሚለቁ ተጫዋቾች ሁኔታ ለሚለውም ምላሽ እንሰጣችኋለን። በግብ ጠባቂ ዝውውር ላይም የተሰሙ መረጃዎች አሉ፣ ትላንት የወጡ እነዚህ ዜናዎች ምን ይመስላሉ የሚለው እናደርሳችኋለን። የዮኬሬዥ እና የስፖርቲንግ ሊዝበን ሰጥ አገባ ትላንት ያልተጠበቀ ሆኗል። ምን ሆኑ በክለቡና በተጫዋቹ መካከል ምን ተፈጠረ የሚለውን እንነግራቸዋለን። አድማጮች፣ ከተለያዩ ማህበራዊ ገጾቹ ላይ ስፖርቲንግ ሊዝበን የሚለውን ስም ተጫዋቹ አንስቷል። በንዴት ነው ይሄን ያደረገው፣ ለምን እንዲህ ያደረጋል የሚለው ስለ ዩናይትድ ዝውውሩ በጣም ጠንከር እያለ መጥቷል። አያይዘን ነግራቸዋለን። የብሪያን እምቤሞ የማንቸስተር ዩናይትድ ዝውውር ጉዳይ በዚህ ሳምንት ሊያልቅ ይችላል ተብሏል። ያለውን መረጃ እውነታውን ሁሉ በአጠቃላይ እነግራችኋለን። ብቻ እናንተ ከኛ ጋር እስከ መጨረሻው ቆዩ አድማጮቻችን። መልካም ቆይታ። ማንቸስተር ዩናይትዶች ወደ 10 የሚጠጉ ተጫዋቾችን መልቀቃቸውን ትላንት ይፋ አድርገዋል። እነኚህ ተጫዋቾች እንደዚህ ተቀምጠዋል። ክሪስቲያን ኤሪክሰን፣ እንዲሁም ጆኒ ኤቫንስ፣ ሁቨር ግራቪክ፣ ጃክ ኢንግዶን፣ ቪክተር ሊንደሎፍ፣ ሳም ሙሮይስ፣ ቶም ማይልስ፣ ጄምስ ኖላን እና ቶም ውስተር የተባሉ ተጫዋቾችን ክለቡ መልቀቁ ይፋ ሆኗል ማለት ነው እና ከአንድ ተጫዋች ጋር ደግሞ ከግብ ጠባቂ ቶም ሂተን ጋር ኮንትራት ለማደስ ንግግር እያደረገ ነው ተብሎ ተገልጿል ማለት ነው። 45,000 ፓውንድ በሳምንት ነው የሚያገኘው ቶም ሂተን በዩናይትድ ቤት። ምናልባት አዲስ ኮንትራት ሲቀርብለት ደሞዙን ቀንሶ ይሆን ወይስ ደግሞ ተጨምሮለት እንደሚፈርም የታወቀ ነገር የለም። ግን የዩናይትድ 3ኛ ተጠባባቂ ግብ ጠባቂ መሆኑ ይታወቃል አድማጮች። እና 10 ያህል የዩናይትድ ተጫዋቾች ኮንትራታቸውን አጠናቀው ተሰናብተዋል ማለት ነው ከክለቡ ጋር። በዋናው ቲሙ ተካተው ሲጫወቱ ከነበሩት ውስጥ ኤሪክሰን በሳምንት 150,000 ፓውንድ ነበር በዩናይትድ ቤት የሚያገኘው። አሁን ያን ፍሪ ማድረግ ችሏል ከዩናይትድ ደሞዝ ቢል። ቪክተር ሊንደለፍ 120,000 ፓውንድ በሳምንት የከፈለው ነበር። እንዲሁም ኢቫንስ በሳምንት 67,000 ፓውንድ ተከፋይ ነበረ። እነኚህ ተጫዋቾች ታዲያ ከዩናይትድ ደሞዝ ቢል በድምሩ ወደ 335,000 ፓውንድ ማንሳት ችለዋል ማለት ነው። ዩናይትድ ላስፈረማቸው ተጫዋቾች ወይም ቀጣይ ለሚያስፈርማቸው ተጫዋቾች በቂ የደሞዝ ባጀት እንዲኖረው ፍሪ ያደረጉ ተጫዋቾች ሆነው ተይዘዋል ማለት ነው። ሌሎች ደግሞ ከክለቡ ይለቃሉ ተብለው የሚጠበቁ ተጫዋቾችን ጨምሮ ማለት ነው አድማጮቻችን። ከክለቡ ይወጣሉ ተብለው ከሚወጡ ተጫዋቾች ጋር በተያያዘ የወጡትን መረጃዎች ላድርሳቸው። ዘሰን ነው ኤክስክሉሲቭ ብሎ መረጃውን ይዞልን የወጣው አድማጮች፣ እና የማናውቀውን ነገር አይደለም ሁሌ ዘሰን የሚነግረን እኛ የምንጠብቀውንና ይሆናል ተብሎ በሁሉም የእግር ኳስ ቤተሰብ ወይም በዩናይትድ ደጋፊዎች የሚታሰበውን ነገር ነው ልዩ ዜና ኤክስክሉሲቭ ሲሉ የሚያወጡት። ለማንኛውም የዩናይትድ 3 ተጫዋቾች ሊወጡ ከጫፍ ደርሰዋል ነው ዘገባው የሚለው። ጋርናቾ አንደኛው ነው። ከዩናይትድ ሊለቅ እጅግ ከጫፍ ላይ ደረሰ ተብሎ ስሙ የተነሳ ተጫዋች፣ በተለይ ትላንትና 2 የእንግሊዝ ክለቦች ተጫዋቹን ለማስፈረም
ፉክክሩን እየመሩ ነው ተብሎ ተወራ። በተለይ ቼልሲ ነው አንደኛው። እንግሊዝ መቆየት የተጫዋቹ ተቀዳሚ ምርጫ ነው ታውቃላችሁ። ከቼልሲ ባለፈ ደግሞ ሌላኛው የለንደን ክለብ አርሰናልም ቼልሲን እየተከተለ ነው። ስለ ተጫዋቹ መረጃዎች አርሰናሎች እያገኘ ነው። አፕዴት እየሆነ ነው አርሰናል ተብሏል። ቼልሲ ይመረዋል። አርሰናል ደግሞ ይህን ተጫዋች ለማስፈረም ሁለተኛ ደረጃ ላይ ተቀምጧል። ሌሎችም የሚፈልጉት ክለቦች ደግሞ ከዚሁ ከእንግሊዝ አሉ። የሳውዲው አልናስር ክለብም ሌላው የአሌሃንድሮ ጋርናቾ ፈላጊ ነው ተብሎ ተገልጿል። ሉዊስ ዲያዝን ነው ማስፈረም የሚፈልጉት እና ዲያዝን ለማስፈረም በጣም ገፍተው እየሄዱ ነው። ግን ከሊቨርፑል በኩል ማበረታቻ አላገኙም። ተጫዋቹን የመሸጥ ፍላጎት ስለሌላቸው ማለት ነው ሊቨርፑሎች። በዛ ምክንያት ምናልባት ጋርናቾን ከክርስቲያኖ ሮናልዶ ጋር አጣምሮ ሊያጫውቱት በአልናስር በማስፈረም ፍላጎት አላቸው ተብሎ ተገልጿል ማለት ነው። እንግዲህ ክርስቲያኖ ሌጀንዱ ነው። ክርስቲያኖ ሮናልዶ በአልናስር እንደሚቆይ ከዩሮፓ ኔሽንስ ሊግ ፍጻሜ ዋንጫ ካገኘ በኋላ መናገሩ ይታወሳል። አድማጮች የጀደን ሳንቾ ጉዳይ እንደዚሁ ሌላኛው ዩናይትድ ከሳውዲ አረቢያ ትኩረት ያገኘ የሚሸጥ ተጫዋች ሆኗል። ብዙ ክለቦች ይህን ተጫዋች ለማስፈረም ጠንከር ያለ ፍላጎትና ንግግር እያደረጉ አይደለም። በእርግጥ ግን ፈላጊዎቹ አሁንም ቢሆኑ ቀላል አይደሉም። ገፍቶ ጠንከር ያለ ፍላጎቱን አሳይቶ በተጫዋቹ ዝውውር ላይ ድርድር እያደረገ ያለ ክለብ በዚህ ሰዓት ባይኖርም ማለት ነው። ተጫዋቹ የሚያገኘው ደሞዝ በርካታ ክለቦች እንዳያስፈርሙት አሸሽቷቸዋል። በውሰት ሲጫወትበት የነበረውን ክለብ ቼልሲን ጨምሮ ማለት ነው። ይሄ ስፔን እንዳለው ከሆነ ደግሞ ምናልባት ዌስትሃም ዩናይትዶች ሳንቾን የመውሰድ ፍላጎት ቢኖራቸውም ግን ተጫዋቹ በሲስተማችን ማጫወት ስርዓታችን ላይ ፊት ያደርጋል የሚል እምነት ደግሞ ሊያጡበት ችለዋል እና የሳንቾ መምጣት ብዙም ጥቅም እንደሌለው ለቲማቸው ማሰብ ጀምረዋል። ስለዚህ ዌስትሃሞች ያላቸውን ፍላጎት አንስተዋል የሚል ዜና ነው የተሰማው። ስለዚህ ሳውዲ አንዱ አማራጩ ነው። ሌላኛው ደግሞ የጀርመን ክለቦች ውስጥ ይላሉ። የቀድሞ ክለቡ ቦሩሲያ ዶርትመንድም አሁን የሳንቾ ፈላጊ እንደሆነ ተገልጿል። ከነኚህ ተጫዋቾች ውጭ የማርከስ ራሽፎርድም ጉዳይ እንዳለ ነው አድማጮች። ያው ማርከስ ራሽፎርድ አሁንም ቢሆን ባርሴሎናን እየጠበቀ እንደሆነ ተገልጿል። ጠንክሮ ልምምዱን መስራቱን በግል ቀጥሏል። ባየር ሊቨርኩሰኖች ይበልጥ አተኩሮ እንቅስቃሴ እያደረጉበት ያለው ተጫዋች አንቶኒ ላይ ነው ተብሏል። የአንቶኒ ጉዳይ ከዩናይትድ ጋር መለየቱ ልክ እንደ ጋርናቾ ሁሉ የሚቀር አይመስልም። ዩናይትዶች ለተጫዋቹ እስከ 30 ሚሊዮን ዩሮ ገንዘብ ይፈልጋሉ ተብሎ ነው የተነገረው። ምናልባት የዚህ ተጫዋች ፈላጊዎች መብዛታቸውን ተከትሎ ከዚህም በላይ እስከ 40 ሚሊዮን ዩሮ በሚደርስ የዝውውር ገንዘብ ተጫዋቹን ሊሸጡት ይችላሉ ተብሎ እየተጠበቀ ነው ያለው። ከጣሊያን ጁቬንቱስ ይፈልገዋል። ከጀርመን ደግሞ ባየር ሊቨርኩሰን እና ባየር ሙኒክ የተጫዋቹ ፈላጊ ናቸው። እዛው ከስፔን ሪያል ቤትስ እና አትሌቲኮ ማድሪድ ይፈልገዋል። በተለይ ሌቨርኩሰኖች እየተወራ እንዳለው ፍሎራን ዊትዝን ለሊቨርፑል የሚሸጡ ከሆነ የቀድሞ ዩናይትድ አለቃ የሆኑት ኤሪክ ቴናግ ከሱ ሽያጭ በሚገኘው ገንዘብ አንቶኒ እንዲመጣላቸው ክለቡን እየወተወቱ ነው፣ ያመጡታል ወደ ክለቡ ተብሎ ተገልጿል ማለት ነው። እንግዲህ ከዩናይትድ ይለቃሉ ተብለው የሚጠበቁ ተጫዋቾች እነኚህ ናቸው አድማጮች እንደ ዘሰን ዘገባ። ሌላው መልካም ዜና አድማጮች ዩናይትድን የዝውውር እንቅስቃሴዎች በተለይ የሚፈልጋቸውን እጅግ የምጠብቋቸው የዝውውር ወሬዎች አሉ። የምቤሞ እና የስትራይከር ጉዳይ ማለት ነው። የጊዮኬሬሽን ጉዳይ ነግራችኋለሁ። ቀጣይ ዜና አለኝ። እነኚህን ተጫዋቾች ዩናይትድ ካስፈረመ በኋላም አያበቃም፣ ሌሎች ተጫዋቾችን ይጨምራል የሚሉ ሪፖርቶች እየወጡ ነው ያሉት አድማጮች እና ከስትራይከር ውጭ አንድ ሴንትራል ሚድፊልድ እና አንድ ጎልኪፐር ያመጣል ተብሎ ተነግሯል። ይሄ በጣም ቆንጆ ዜና ነው። እንግዲህ ዩናይትዶች የቦርዶ ያለው ዓላማና እቅድ ቀጣይ ሲዝን ላይ ጥሩ ተፎካካሪ ሆኖ መቅረብ ነው ማለት ነው እና እንደዚህ አይነት እቅድ ይዘው እየተንቀሳቀሱ እንደሆነ በክረምት የዝውውር መስኮት መነገሩ እሰይ የሚያስብል ነው። እንግዲህ ባጀቱ ከየት ይመጣል ምናምን የሚለው ነገር እሱ አድማጮች ጥያቄ የሚነሳበት አይሆንም። ሁል ጊዜም ቢሆን ዩናይትድ ባጀት አያጣም። የክለቡ አመራሮች ናቸው በጣም ወሳኝ የሚሆኑት ማውጣት እስከፈለጉና ክለቡን ለማጠናከር ፍላጎት እስካላቸው ድረስ ያንን ማድረግ ይችላሉ። ዩናይትድ የትኛውንም ገንዘብ አውጥቶ ተጫዋች የማስፈረም አቅም አለው፣ መንገድ አያጣም። አድማጮቻችን አሁንም እንግዲህ እየተባለ ያለው ያ ነው ማለት ነው። እንግዲህ ክለቡ ያለው ባጀት በጣም ትንሽ ነው ተብሎ ሲነገረን ቆይቷል።
አሁን ግን ሊያመጣ ያሰባቸው ተጫዋቾች 5 መሆናቸው ነው የተነገረው እና ከወዲሁ 62 አውጥቷል። አሁን ሌላ 60 አካባቢ ሊያወጣ ተዘጋጅቷል። ኦልሬዲ 120 እንደማለት ነው አድማጮች። ጊዮኬሬዝን ኦልሞስት የተረጋገጠ ፍላጎት ነው። ለጊዮኬሬዝም 60 ሊወጣ ይችላል። ወደ 180 እንደማለት ነው አድማጮች። ሌላ ደግሞ ተጨማሪ 2 ተጫዋቾችን የሚያስፈርም ከሆነ አጠቃላይ ከ200 ሚሊዮን ፓውንድ በላይ ይሆናል ማለት ነው በዝውውር ገበያው ላይ የሚያወጣው። ኤኒዌይስ አሁን እኛ እንደ ደጋፊና እንደ ክለባችን አንድ ተጠናክሮ እንድናይ እንደምንፈልግ የክለቡ ቅርብ ሰዎች ይሄ በጣም ጥሩ ደስ የሚል ዜና ነው። በተለይ ብዙዎቻችሁ የግብ ጠባቂ ሁኔታን ስትናገሩ ነበር። እኔ ኮሜንታችሁንም ሳይ ነበር። ትላንትም በጣም በርካቶቻችሁ ኮሜንት ሰጥታችኋል። አብዛኞቻችሁ አጥቂው ቦታ ላይ ነው ትላንት በሰራነው ዜና ላይ ምክንያት በማድረግ በጊዮኬሬዝ እና በኦስፔን ጉዳይ የነገራችሁን አስተያየት የሰጣችሁት፣ ግን አሁንም የግብ ጠባቂ ቦታ ወሳኝ እንደሆነ ስትናገሩ ቆይታችኋል። ያንን እውን የሚያደርግላችሁ ዜና ነው እየሰማን ያለ ነው እና አሁን የግብ ጠባቂ ቦታ ምናልባት ቀዳሚ ባይሆንም ትኩረት የሚሰጠው ግን ቀጣይ በክለቡ የሚታይ ነገር እንደሆነ ነው መታዘብ የሚቻለው እና ዶናሩማን ፈልገውታል፣ ፍላጎት አለ ተብሎ ተገልጿል። ሲቲም ይፈልገዋል። በነገራችሁ ላይ ዶናሩማን ወደ እንግሊዝ ምናልባት የማምራት ፍላጎት ሳይኖረው እንደማይቀር ለብሔራዊ ቡድን አጋሮቹ ነግሯቸዋል የሚል መረጃ ወጥቷል። ሌኪፕ ነው ይሄን ያወጣው። ሌኪፕ ደግሞ እጅግ ከሚታመኑ የፈረንሳይ ጋዜጦች መካከል አንደኛው ነው። በቅርቡ እንደዚህ ሲል አስተያየት ሰጥቶ ነበር። የአውሮፓ ሻምፒዮንስ ሊግን ካነሳ በኋላ ስለ ወደፊት የፒኤስጂ ቆይታው ተጠይቆ አዲስ ኮንትራት ስለመፈረምና ፒኤስጂን ስለመጠየቅ አሁን የማውቀው ነገር የለም። አሁን እኔ ደስታ ላይ ነኝ። ስለዚህ ስለ ኮንትራቴ ጉዳይ የማውቀው ምንም የተረጋገጠ ነገር የለም። ደስታዬን ማጣጣም ነው የምፈልገው። ኢንጆይ ማድረግ እፈልጋለሁ። ይሄ ማጂክ የሆነ ሲዝን ነው ከፒኤስጂ ጋር ያሳለፍኩት። ከዛ እረፍቴን በበቂ ሁኔታ አደርጋለሁ ሲዝኑ ስለተጠናቀቀ። ከረፍቴ ከተመለስኩ በኋላ ግን የወደፊት የፒኤስጂ ቆይታዬን እና ስለ ኮንትራት ስለ አዳዲስ ጉዳዮች እንደዚሁ የማይ ነገር ነው የሚሆነው፣ የማቅ ነገር ይሆናል በሚል ዶናሩማ አስተያየት ሰጥቷል ማለት ነው። ስለዚህ የሚነግራቸው አሁን ተጫዋቹ ኦፕን ነው ማለት ነው። የአንድ ዓመት ቀሪ ኮንትራት ብቻ ነው ያለው በፒኤስጂ ቤት። ዩናይትድ ይፈልገዋል፣ ሲቲ ይፈልገዋል። እንግሊዝ ፕሪሚየር ሊግ መጥቶ ደግሞ ተጫዋቹ መጫወት ይፈልጋል። ይሄ ከሆነ ፍላጎቱ የተጫዋቹ በሩ አልተዘጋም ማለት ነው። ወኪሉም በቅርቡ እንደዚሁ አስተያየት ተጠይቆ ነበር። ምንድን ነው ያሏቸው ነገር ከፒኤስጂ ጋር ንግግር እያደረገ መሆኑን አምኗል ወኪሉ። ስለዚህ የዶናሩማ ፍላጎት ወደ እንግሊዝ ፕሪሚየር ሊግ መጥቶ መጫወት ከሆነ ኮንትራቱን አያራዝምም ማለት ነው በፒኤስጂ ቤት እውነተኛ እንግሊዝ መጥቶ የመጫወት ፍላጎት ካለው። ወይንም ደግሞ ይህን ሩመር የሚያወጡ የዜና ምንጮች ምናልባት ወኪሉን ጨምሮ በፒኤስጂ ቤት የተሻለ ኮንትራት እንዲሰጠው በጣም ጥሩ የሆነ ደሞዝ እንዲቀርብለት ፈልገው ሊሆን ይችላል። ስለዚህ የተጫዋቾቹ በዝውውር ዙሪያ በተለይ በጣም ግልጽ የሆነ ነገር እስካላገኝን ድረስ በዶናሩማ ወደ ማንቸስተር ዩናይትድ መምጣት ላይ እርግጠኛ ሆነን ማውራት አንችልም። እርግጠኛ የምንሆነው ነገር ዩናይትድ ፍላጎት እንዳለው ነው። ተጫዋቹን በፒኤስጂ ቤት የሚያቆየው አዲስ ኮንትራት ካልፈረመ ምናልባት ፒኤስጂዎች ሊሸጡት እንደሚችሉ ነው። ምክንያቱም የአንድ ዓመት ቀሪ ኮንትራት ብቻ ነው ያለው። በነፃ ከሚያጡት ይልቅ ተጫዋቹን በትንሽ ገንዘብም ቢሆን አሁን ሸጦት ሌላ ግብ ጠባቂ ቢተኩ ይመርጣሉ። ግብ ጠባቂ እየፈለጉ ነው ተብሏል ፒኤስጂዎች። ይሄ ለዩናይትድ በጣም ጥሩ ዜና ነው። ምክንያቱም ስጋት አላቸው ማለት ነው። ዶናሩማ ይለቃል ብለው ፒኤስጂዎች ይሰጋሉ፣ ወይንም ደግሞ በሌላ ክለብ ለተጫዋቹ ዝውውር ለፊርማው ተጠይቀዋል ማለት ነው ፒኤስጂዎች። ስለዚህ በዶናሩማ የዩናይትድ ጉዳይ ተስፋ አለ፣ ግን የተረጋገጠ ተስፋ አይደለም። ብዙ ግብ ጠባቂዎች ነው በነገራችሁ ላይ ከዩናይትድ ጋር ስማቸው የተያዘው። ለምሳሌ የሊሉ ግብ ጠባቂ ሉካስ ቼቫሊየር የተባለው እንደዚሁ ስሙ ከዩናይትድ ጋር ተነስቷል። ግን ይሄ ግብ ጠባቂ ረካሽ አይሆንም ነው የተባለው። ሌሎች ይሄ ተጫዋች አዲስ ኮንትራት ፈርሞ እንዲያራዝም ውሉን እስከ 2027 ድረስ እየወተወቱት ይገኛሉ ተብሏል። የሚያራዝም ከሆነ ግን አሁን ተጫዋቹ ላይ የውል ማፍረሻ ሂሳብ 70 ሚሊዮን ዩሮ እንደሚለጥፉበት ነው ጌት ፍሬንች ኢንፎ ከሚባል ይሄ ጌት ቢ ፍሬንች ኒውስ ከሚባል የዜና ምንጭ የተነገረው ማለት ነው። ስለዚህ እንደዚህ አይነት የግብ ጠባቂዎች የዝውውር ወሬዎች ወደ ዩናይትድ የሚለው ዩናይትዶች ፍላጎት እንዳላቸው፣ ኤሚሊያኖ ማርቲኔዝም አለ ከእንግሊዝ ታውቃላችሁ። እሱ እንደውም እየጠበቀ ይመስላል ወደ ማንቸስተር ዩናይትድ ለመምጣት የእሱም ጉዳይ አለ። ስለዚህ ክፍት ነው ማለት ነው። ይሄ ተጫዋች ይሄ ግብ ጠባቂ ወደ ዩናይትድ ይመጣል ብለን
ልክ እንደ አጥቂ ወይንም ደግሞ ልክ እንደ 10 ቁጥር ተጫዋች የምናወራበት ጉዳይ አይደለም። ክለቡ ስቴፕ አለው። የፊት መስመሩን ነገር ቀርፎ ወደ አማካይ ከዛ በኋላ ነው መጨረሻ ላይ ወደ ግብ ጠባቂ ቦታ የሚሄደው። ግን ቤዚክ የሆነውና ጥሩ ዜና ዩናይትድ ኦናናን ለመቀየር ማሰቡ ወይንም ለኦናና ሁነኛ የሆነ ተፎካካሪ ግብ ጠባቂ ለማምጣት ማሰቡ በራሱ ነው ማለት ነው በጣም ጥሩ ዜና ተብሎ ሊወሰድ የሚችለው። ኤኒዌይስ ከግብ ጠባቂ ውጭ ደግሞ አማካይ ይፈልጋሉ ብያቸዋለሁ እና የአትላንታው አማካይ ኤመርሰንን ለማስፈረም ዩናይትዶች ፍላጎት እንዳላቸው በተደጋጋሚ ጊዜ ተገልጿል። ከሱ ውጭም ሌሎች ብዙ አማካዮች ስማቸው እየተነሳ ነው። በቅርብ የሰማሁት አዲስ ወደ ዩናይትድ ሊመጣ ይችላል ተብሎ በሚረር ፉትቦል የተዘገበለት ጆአው ፓሊኒያ ነው እና ፓሊኒያን ለማስፈረም ዩናይትዶች እስከ 25 ሚሊዮን ፓውንድ ብቻ አቅርበው ሊያገኙት ይችላሉ። ብዙ የመሰለፍ እድል በሙኒክ ቤት እያገኘ አይደለም ተጫዋቹ። ሙኒኮች ደግሞ ታውቃላችሁ ሻጭ ናቸው ለዩናይትድ። እንኳን ከዚህ በፊት ማቲያስ ዴሊትን ይሸጠዋል። ብዙ የመሰለፍ እድል ላልተሰጠውና ብዙ ጥቅም ለማይሰጣቸው ተጫዋች ከክለቡ የመልቀቅ የተለመደ ትሬንድ ስላላቸው ከዩናይትድ ጋር በቅርቡ በተጫዋቾች ዝውውር ላይ የሰሩ መሆናቸውን ተከትሎ ዩናይትዶች አማካይ ክፍል ላይ ደግሞ አንድ ተጫዋች ማምጣታቸው የማይቀር መሆኑን ተከትሎ ይህን ተጫዋች ከግዢ ዝርዝራቸው ውስጥ አካተውታል ተብሎ እንግዲህ ስሙ ተነስተዋል ማለት ነው። እርግጠኛ መሆን የምንችለው እዚህ ጋር ዩናይትድ አንድ አማካይ እንደሚያመጣና ለብሩኖ ፈርናንዴዝ ይበልጥ ነፃነት የሚሰጠው ጫናውን የሚያቀልለት ሌላ አማካይ ሊጨምሩለት እንደሚችሉ መነገሩ ነው። ወደ ዮኬሬሽ የዝውውር መረጃ ደግሞ እንለፍና አድማጮች፣ ትላንት በጣም ብዙ የተወራበት ዜና ነው እና መጀመሪያ ከስካይ ስፖርት መረጃ ሊጀምር። ስካይ ስፖርቱ ጋዜጠኛ በጣም እንግዲህ የሚታመር ጋዜጠኛ ነው። ዩናይትዶች ኮንታክት እንደጀመሩ ገለጸልን። ይሄን ፋብሪሲዮ ሮማኖ ከዚህ በፊትም ነግሮናል። አድማጮች ኮንታክት ላይ ስለመሆናቸው ትላንትም በድጋሚ አረጋግጦልናል። እንደውም ባለፉት 24 ሰዓት ነው ያለው እና በጣም ገፍተውበት እየሄዱ ነው፣ እየደጋገሙ እያገኙ ነው፣ አሚን ኮንታክት እያደረጉ ነው በስልክ የስፖርቲንግ ሊዝበን ሰዎችን ማለት ነው በዚህ የተጫዋች ዝውውር ዙሪያ ወይም ደግሞ የተጫዋቹን ኢንተርሚዲየሪዎች ወኪሎች አክቲቭ ናቸው በዚህ ሰዓት ልጁን በማናገር ላይ ያሉበት ሁኔታ ነው ማለት ነው። እንግዲህ የዘገቡት በጣም የምናምናቸው የዜና ምንጮች ናቸው እነኚህ። ከዛ የስካይ ስፖርቱ ጋዜጠኛ ምንድን ነው ያለው? ሌላው ከዚሁ ከአጥቂ መስመር ዝውውሮች ጋር በተያያዘ ስነግራችሁ ራስመስ ሆይለንድ በዩናይትድ ቤት ቀጣይነት ይኑረውም አይኑረውም ዩናይትዶች አጥቂ ያስፈርማሉ አለን። ይሄም ሌላ ዜና ነው። ምክንያቱም ለምን ነው ይህን ዜና ያመጣውላችሁ? እኛ የምናስበው አሁን ዩናይትዶች ባጀት የላቸውም፣ የሚገዙበት የገንዘብ አቅም የላቸውም። ስለዚህ ዩናይትድ አንድ ጥሩ ስትራይከር እንዲያስፈርም ግዴታ ሆይላንድ መልቀቅ አለበት ብለን ነው አይደል የምናስበው። ዝም ብለን ቲሙ አሁን ችግር አለበት ብለን ስለምናስብ በአእምሯችን፣ ግን ይሄ እንዳልሆነ ነው ቲሙ ውስጥ ያለው አስተሳሰብ ያረጋግጠልን የስካይ ስፖርቱ ጋዜጠኛ ማለት ነው። ሆይላንድ ክለብ አግኝቶ ወደ ኢንተር ሚላን ተብሎ እየተወራ ነው አይደል? ከናፖሊም ጋር አለ። ብቻ ወደ ጣሊያን የሚሄድ ዕድሉ ሰፊ ነው አድማጮች። ይሄ ልጅ ግን ኢቭን ልጁ ባሄድ እንኳን በዩናይትድ ቤት ቢቆይ እንኳን ዩናይትዶች አጥቂ ያስፈርማሉ፣ ከማስፈረም ወደ ኋላ አይሉም። አንዳንዶቻችሁ ኮሜንታችሁን ሳይ ነበር ለሆይላንድ ስቲል ጥሩ ነገር አላችሁ ልጁ። ለምንድን ነው ይሄ ጥሩ ነገር ስሜት እንዲኖራቸው የመጣው? ሆይላንድን ለምንድን ነው ያልጠላችሁት? ያ ሁሉ ሲዝኑን ሙሉ ሚስቴክ ሲሰራ፣ ኦፍኮርስ ሚስቴክ እንኳን ብዙ ሰራ ማለት ይከብደኛል አድማጮች፣ ግን ተጫዋቹ ለዩናይትድ የፊት መስመር ያጥቂ መስመር የማይሆን ልጅ እንደሆነ አሳይቶናል። እና ብትሰላችሁ ይሄ ልጅ በዩናይትድ ቤት ከዚህ በኋላ ማየት ባትፈልጉ አይገርምኝም። እድል እንዲሰጠውም እንደዚሁ ቢሆን በዩናይትድ ቤት ባሄድ ባይለቅ፣ ምናልባት እድሜው ገና ስለሆነ ታለንቱ ስላለው ልጁ ቀስ እያለ ሊማር ሊለምድ ይችላል ብላችሁ የምትሉም ቤተሰቦቻችን ባላችሁ እና አሁን እኔ ምንድነው ስላችሁ የነበረው በሰሞኑ ዜና ላይ ዩናይትድ ሌክዠሪ የለውም። ሆይላንድ ቢቆየ ደስ የሚለን በጣም ታታሪ ስለሆነ ነው። ዩናይትድን ስለሚወድና ዩናይትድን ፈልጎ ደስተኛ ሆኖ የክለቡ ደጋፊ ሆኖ ስለሚጫወት ነው። በጣም ይታትረው እኮ ለዛ ነው ሜዳ ላይ እና ብዙ ዩናይትድ ደጋፊዎች እንደነ ሳንቾና እንደነ ራሽፎርድም የሆነ ኢግኖር ላይ ያደረጉት ከውስጣቸው ያላወጡት ሆይላንድን ይሄ ባለው ፍቅርና ትጋት ነው። ኦቨር ተጫዋቹ ለማስቆጠር ፍላጎት ማሳየቱ ይመስለኛል አንዳንድ የምሳስበው በጣም የሆነ ነገር እንዲሆንላችሁ ኦቨር የምታደርጉት ጥረት አለ አይደል? የሆነ የምትጨነቁት ነገር እና ይሄ ጭንቀት አኔክሲቲ በጣም እየጨመረ ሲሄድ ማድረግ የምትችሉትን ነገር ሁሉ ኖርማሊ ማድረግ ይሳናቸዋል። እና እኔ ከዚህም ነገር ጋር አያይዘዋለሁ ሆይላንድ
በሁለቱም ወገን እረዳችኋለሁ። ይልቀቅም ብትሉ ደግሞ ይቆየና እድል ይሰጠውም ብትሉ ለምን እንዳላችሁ ስሜታችሁ ይገባኛል። አድማጮች ይሄን ያላችሁ ኮሜንት ላይ ስላላችሁ አሁን ጥሩ ነገር ግን ምንድን ነው ዩናይትድ ስትራይከር ለማስፈረም የሆይላንድን ሽያጭ አይፈልግም ማለት ነው። እሺ ይሄ በጣም ጥሩ ዜና ነው። የሆይላንድን ሽያጭ አይፈልግም። ለዛም ይመስለኛል ገና ልጁ የሚያርፍበትን ሳያቅ ከወዲሁ ዩናይትዶች እንቅስቃሴ የጀመሩት ማለት ነው። አያቸው አሁን እንቅስቃሴ ላይ ናቸው ሆይላንድ እያለ ገና መልቀቁን ሳያረጋግጥ ማለት ነው። አድማጮች ይሄ ተጫዋች ባለፈው ዴንማርክ ብሔራዊ ቡድን ጋር ጨዋታ ካደረገ በኋላ የሰጠውን አስተያየት ነግሬያችኋለሁ። ብዙ አንዳንድ የእግር ኳስ ቤተሰቦች ግን ልጁ ከዩናይትድ እንደማይለቅ የሰጠው አስተያየት አድርገው ወስደውታል። ግን ማለት ያለበትን ነው ሆይላንድ እዛ ጋር ያለው የተናገረው መናገር የሚጠበቅበትን ነገር ነው። በዩናይትድ ቤት ኮንትራት አለኝ በክለቡ እቆያለሁ ምክንያቱም ኮንትራት እስካለኝ ድረስ ያው የክለቡ ቁጥር ነኝ ነው ብሎ እሱ የተናገረው እንጂ ዩናይትድን አውለቃለሁ መልቀቄማ አይቀርም ብሎ ሊመለስ አይችልም። ለጋዜጠኛ ልቦናው ያውቀዋል ተጫዋቹ በዩናይትድ ቤት ጥሩ እየተንቀሳቀሰ እንዳልሆነ በደንብ አድርጎ ነው ሆይላንድ የሚያውቀው። እሱም እኮ ደስተኛ አይደለም። ለዩናይትድ ደጋፊዎች ከዚህ በላይ ቢሰራላቸው ጎል ቢያስቆጥራላቸው ደስተኛ ነው ተጫዋቹ፣ ግን ያ እየሆነለት አይደለም። ስለዚህ ያውቀዋል ሌላ ቦታ ሄዶ መሞከር እንዳለበት ያውቀዋል። ሆይላንድ ከዩናይትድ መልቀቅ እንዳለበትም ተጫዋቹ ቢያንስ በውሰትም ቢሆን ይረዳል። እዛ ጋር መመለስ ያለበት ነገር ግን ይህንን ነው። የትኛውም ተጫዋች የሚመልስላቸው እንደዛ ነው እንጂ ሆይላንድ ከዩናይትድ ላለመልቀቅ ፈልጎ የሰጠው አስተያየት አይደለም። በዛ መልኩ ተረዱት። ኤኒዌይስ ግን የሆይላንድ በዩናይትድ ቤት መቆየት አለመቆየት ምንም ተጽዕኖ አያመጣም በአጥቂ መስመር ዝውውር ላይ ለማለት ነው። ለዛ ነው ዩናይትዶች በጣም ጠንከር ብለው ገፍተው ለስፖርቲንግ ሊዝበን ዮኬሬሽን ለማስፈረም እንቅስቃሴና ንግግር ማድረግ የጀመሩት ማለት ነው። ይሄ ከምናምናቸው ማረጋገጫ አገኘን ማለት ነው። እሺ ሌላው የሪኮርድ ጋዜጣ ሪፖርት ነው። እነኝህን ሁሉ ነገሮች ሰማንና ትላንት ሪኮርድ የተባለው የፖርቹጋል ጋዜጣ አንድ መረጃ ይዞ ወጣ። ከመረጃው በፊት ግን አንድ ያልተጠበቀ ክስተት ተፈጠረ። ይሄ ያልተጠበቀው ነገር ምንድን ነው? ዮኬሬሽ ስፖርቲንግ ሊዝበን የሚለውን ስሙን ከየትኛውም ይሄ ከማህበራዊ ድረገጾቹ ማለት ነው የእሱ ማህበራዊ ድረገጽ ሳይሆን ያው ፕሮፋይሎቹ የግል ፕሮፋይሎቹ ወይም አካውንቶቹ በኢንስታግራም እና በሌሎችም ያሉትን ስፖርቲንግ ሊዝበን የሚለውን ስም አጠፋ። የትኩረት ማዕከል ሆነ። ለምንድን ነው ይሄን ያደረገው ተጫዋቹ? አንድ ቶሎ ብላችሁ ይሄን ስትመለከቱ ውስጣችሁ የሚመጣው ነገር ምንድን ነው? በቃ አዲስ ክለብ አገኘ ማለት ነው እና ተጫዋቹ በቃ በቅርቡ የሆነ ክለብ ሊዘዋወር ሳይሆን አይቀርም የሚል ሀሳብ እንድታስቡ ያደርጋችኋል። ለሩመር በሩን ከፈተ ማለት ነው። ወዲያው ግን የፖርቱጋሉ ሪከርድ የተባለውን ጋዜጣ ከስፖርቲንግ ሰዎች ጋር ተቃቃረ ልጁ ብሎ መረጃውን ይዞ ወጣ ማለት ነው። ምክንያቱም ሲነገረን የነበረው ከዚህ በፊት ፋብሪሶ ሮማኖም እንዳረጋገጠለን ተጫዋቹ ትክክለኛ ውል ማፍረሻው በትክክል ኮንትራቱ ላይ የተቀመጠው ወደ 80 ሚሊዮን ዩሮ አካባቢ ነው ውሉ የሚፈርስበት። ይህን ወደ 80 ኦር አይ ቲንክ 85 ሚሊዮን ዩሮ የትኛውም ክለብ ካቀረበ የስፖርቲንግን ፍቃድ አይፈልግም። የትኛውም ቲም ሊያስፈርመው ይችላል ልጁን ብሩን ከከፈለ ማለት ነው። ይሄ በኮንትራቱ ላይ የተቀመጠ ነው። በውስጥ ደግሞ ምን አለ? ጄንትልሜንስ አግሪመንት ይባላል። ይሄ ጄንትልሜንስ አግሪመንት ማለት ወረቀት የያዘው ነገር አይደለም፣ ህግ የያዘው ነገር አይደለም። በውስጥ በቃል ደረጃ የምትስማሙት ነገር ነው። ከክለቡ ሰዎች ጋር ተጫዋቹ በጣም ትልልቅ ቲሞች በፈለጉት ሰዓት ቀርቦ ተነጋግሯል። ሲነጋገር ወኪሉና የክለቡ አመራሮች የውል ማፍረሻ ሂሳብህ በጣም ብዙ ነው እንረዳለን። ተጫዋቹ ይሄን ስለተረዳ ነው። የውል ማፍረሻ ሂሳብ በጣም ብዙ ስለሆነ ነው እንደዚህ ብሎ የተናገረው ማለት ነው እሱ የጠየቃቸው ወኪሉ። ምክንያቱም ይሄን አፎርድ ማድረግ የሚችል የእንግሊዝ ክለብ ቢኖርም ግን ከተጫዋቹ እድሜ አንጻር ደግሞ በጣም እየተጋነነ ነው እና ተጫዋቹን ሌላ ክለብ ላይ እንዲያስፈርመው ያደርጋል ይሁን ማፍረሻ ስለበዛ ማለት ነው። ስለዚህ ምን ማድረግ አለባቸው? ቁጭ ብለው ሲደራደሩ ጄንትልሜንስ አግሪመንት ይባላል። በቃል ምንም ማድረግ አይችልም ተጫዋቹ። ሆነ ይሄ በጄንትልስሜን አግሪመንት በውስጥ የምታደርጉ ስምምነት ነው። በቃ ፕሬዚዳንቱ አይ ችግር የለውም ቃል እንገባለን 50 ሚሊዮን ፓውንድ እና 8.5 ሚሊዮን ፓውንድ በአጠቃላይ 58.4 ሚሊዮን ፓውንድ የሚሰጠን ክለብ ካገኘን እንሸጠሃለን ችግር የለም ብለው ይሄ ጄንትልሜንስ አግሪመንቱን ተስማሙለት ማለት ነው። 50 ሚሊዮን ፓውንድ ቀጥታ የሚከፈል ፊክስድ ፕራይስ ነው። 8.4 ሚሊዮን ፓውንድ ደግሞ አዶንስ ማለት ነው። የስፖርቲንጎች ጥያቄ ደግሞ ምንድን ነው? ሰሞኑን ፋብሪሶ እየነገረ ነበረ ሲደውሉ
አይ ቲንክ ይመስለኛል አድማጮች ዩናይትድም ኮንታክት ላይ ነው አይደል? አርሰናልም እንደሰማችሁት ራሱን አገለለ ተባለ። ይህን ተጫዋች ይፈልገው ነበር በጣም የሚመስለኝ። አሁን አርሰናልም ቶሎ ገሸሽ ያለው የልጁን ዕድሜ ያየ 27 ዓመቱ ነው። ከዛ ስፖርቲንጎች ስንት አሉ ነው የተባለው ለዝውውሩ 67 ሚሊዮን ፓውንድ አሉ ማለት ነው። ዩሲ መጀመሪያ ያስቀምጡለትን የውል ማፍረሻ ሂሳብ መጀመሪያ ኮንትራቱ ላይ ያለው ይሰጠን፣ ለልጁ ቃል የገቡትን ነገር አጠፉ ማለት ነው። አያችሁ፣ በዚህ ሰዓት አርሰናሎች ሳይቀነጠሱ አይቀርም ወደ ሌላ ኢላማ ማለት ነው፣ ቤንጃሚን ሼሽኮ። ይሄ የኔ ሀሳብ ነው አድማጮች፣ ሊሆን ይችላል የሚል መላምት ነው፣ ግምቴን ነው የማስቀምጥላችሁ። ለምን ካላችሁኝ እድሜው ነው፣ እድሜው 27 ነው ልጁ። እዛ ያለው ሼሽኮ ደግሞ ገና 22 ዓመቱ ነው። 22 ዓመቱን እንኳን በቅርብ ነው ልጁ የያዘው ማለት ነው። የ5 ዓመት ልዩነት አለ በእድሜ። ስለዚህ ለአርሰናል አዋጭም የሆነው ወዴት ቢያመሩ ነው? ወደ ቤንጃሚን ሼሽኮ ቢያመሩ ነው። አሁንም ዩናይትድ ደግሞ ገፍቶ ሲመጣና በጣም ጠንከር ብሎ ሲጠይቃቸው ይሄን ተመሳሳይ ሀሳብ ነው ያንጸባረቁት። እርግጠኛ ባልሆንም ግን መገመት ይችላሉ አድማጮች። በቃ የውል ማፍረሻው ላይ ከተቀመጠው ገንዘብ ውጭ አንሸጠውም የሚል አቋም አላቸው ስፖርቲንግ ሊዝበኖች። ይሄን ደግሞ አሁን ልጁ ሰማ ማለት ነው፣ አወቀ። እና ስፖርቲንጎች መጀመሪያ የገባችሁልኝን ቃል የገባችሁልኝን ፕሮሚስ ክዳችኋል፣ ቃላችሁን እየጠበቃችሁ አይደለም በሚል ነው ማለት ነው ስፖርቲንግ ሊዝበን የሚለውን ስም ከተለያዩ ማህበራዊ ድረገጾች አካውንቱ ላይ ያነሳው ማለት ነው። ይህም አሁን ቅራኔ ውስጥ እንደገባ በትክክል የሚያመላክት ነው። አሁን አጠቃላይ ከቪክተር ዮከሬሽ የዝውውር ጉዳይ የምንረዳው ምንድን ነው? ልጁ ምን ያህል ኢገር እንደሆነ ትላንት አንድ መረጃ ድርሻችሁ ነበር። አልሂላሎች አጥቂ በጣም እያሰሱ ነው ታውቃላችሁ። እና ኢቨን ሼሽኮን ሁሉ ጠይቀዋል ተብሎ ትላንት ተነግሯል። ለጌኬሬጅ በጣም ጥሩ ገንዘብ አቀረቡለት ነው የተባለው። እዛ ኦስሜሄንን ሲያጡ ሌላ አማራጭ እያዩ ነበር ብለናል አይደል? ትላንት መረጃውን ስናነሳ ነበር። እና ወዲያው ነበር ለዮኬሬሽም ጥያቄ ያቀረቡለት። እሱ ግን አልተቀበለም አሉ የአልሂላልን ጥያቄ ሁሉ። ይሄም ገና ወደዛ መሄድበት ጊዜ አይደለም፣ ወደ አውሮፓ ትልቅ ክለብ አምርቼ መጫወት እፈልጋለሁ፣ ያው እንግሊዝ ነው እፈልጋለሁ ሲል፣ ያው ማንቸስተር ዩናይትድ ደግሞ አሁን ባለው ሁኔታ ሞስት ፕሮባብሊ ሲል ነገራቸው። ስለዚህ ተጫዋቹ ወደ ዩናይትድ ለመምጣት በጣም ትልቅ ፍላጎት አለው። ስፖርቲንግ ሊዝበኖች ለዩናይትድ እንዲሸጡት ልጁ በግልጽ ይፈልጋል ማለት ነው በቃ። ምክንያቱም ስፖርቲንጎች እያከበዱ ነው። ሌሎች ከፈላጊ ክለቦች ዩናይትድም ከተባለ ጁቬንትስም ከተባለ ትልቅ ገንዘብ ነው የሚፈልጉት ለዝውውሩ፣ የውል ማፍረሻው ሂሳብ። ይሄ ደግሞ ተክጃለሁ ከርታችሁኛል የሚል ስሜት ተሰምቶታል ጌክሬስ። በዛ ምክንያት ነው ያነሳው ስፖርቲንግ የሚለውን ስም ማለት ነው። እና የዚህ ተጫዋች ወቅታዊ ሁኔታ ይሄን ነው የሚመስለው አድማጮቻችን ማለት ነው። አልሂላሎች አሁን ትኩረታቸውን ወደ ዳርዊን ኑኔዝ ላይ አተኩረዋል ተብሏል። ይሄ የሚያሳየው ቪክተር ዮኬሬሽ እምቢ እንዳላቸው ነው። እሱ እምቢ ስላለ ደግሞ ቀጣይ ኢላማ አድርገው ያው በየቦታው ነው እነሱ የሚሄዱት ታውቃላችሁ። ስለዚህ አተኮሩ ማለት ነው ዳርዊን ኑኔዝ ላይ እና እንዴት አድርገው ስፖርቲንግ እና ጊዮኬሬሽ ይፈቱታል ችግራቸውን እና በምን መልኩ ይግባባሉ የሚለውን አብረን እናያለን። ግን ኮንታክቱ በዩናይትድ በኩል አሁንም እንደቀጠለ ነው። ቁርጠኛ ናቸው እሱን ለማስፈረም። እሱን የማያስፈርሙት የማያገኙት ከሆነ ደግሞ ሌሎች አጥቂዎችን ይዘዋል እንደ አማራጭ። ግን ጊዮኬሬዝን ለማግኘት አሁን እየሰሩ ነው። በዚህ ሳምንት ትልቅ ነገር ትሰማላችሁ። ስፖርቲንጎች በዚህ አቋማቸው ይጸናሉ ተብሎ አይጠበቅም። መግባባት ላይ እንደሚደርሱ ከተጫዋቹ ጋር እንጠብቃለን። አሁን የጊዮኬሬሽ በነገር ውስብስብ ከሆነ ዩናይትድ ተጫዋቹን የማያገኘው ከሆነስ ሌላ ምን አማራጭ አለው ካላችሁ አድማጮች፣ ፕላን ኤው ላይ ኦስሜሄንን ለማምጣት ዩናይትድ ሊሞክር ይችላል። ምክንያቱም የጊዮኬሬሽ ዝውውር ጉዳይ የአሞሪም ተቀዳሚ ምርጫ ስለሆነ ነው እንጂ ዩናይትዶች ኦስሜሄንን በቀዳሚነት ቢፈልጉት ኖሮ እስካሁን ልጁን ለማስፈረም እንቅስቃሴ ያደርጉ ነበር። ለሱም የሚሆን ገንዘብ አያጡም ነበር ዩናይትዶች ብያችሁ ነግሬያችኋለሁ ካገኘሁት መረጃ እና የሆነ ካለው ነገር አንጻር ማለት ነው አድማጮቻችን። እና ይሄም የማይሆን ከሆነ የኦስሜሄንም ጉዳይ የማይሆን ከሆነ እና ወደ ፕላን ቢ ምናልባት የሚሸጋገሩ ከሆነም ሌሎች የያዟቸው አማራጮች አሉ፣ ሰሞኑን እየተወሩ ያሉ አድማጮች ልንገራችሁ እነሱን። የክሪስታል ፓላሱ ፊሊፕ ማቴታ አንደኛው ነው። 35 ሚሊዮን ፓውንድ ብቻ ነው ዩናይትድን የሚያስወጣው። ስሙ ከዩናይትድ ጋር ተያይዘዋል። ፓላሶች ኮንትራት እንዲፈርምላቸው ፈልገዋል። ግን እስካሁን ድረስ ማቴታ ውል ፈርሞ በፓላስ የሚያቆየውን ኮንትራት ሊያራዝም አልቻለም። ስለዚህ በሩን ክፍት ያደረገ ሌላው በዩናይትድ የሚፈለግ የአጥቂ መስመር ተጫዋች ነው። እሱ ብቻም አይደለም ክቡራን አድማጮቻችን፣ እንደ ቱቶ ስፖርት ዘገባ ከሆነ ሞይሰስ ኬንም ሌላኛው
በዩናይትድ የሚፈለግ ተጫዋች ነው ተብሎ ተገልጿል። በአጥቂ መስመር ላይ እንግዲህ ቪክተር ዮኬሬሽ ዝውውር የማይሳካ ከሆነ ይህ ልጅ ለማምጣት ዩናይትዶች ሙከራ ያደርጋሉ ተብሎ ተነግሯል። በጣም በርካታ አጥቂዎች ናቸው ስማቸው ከዩናይትድ ጋር እየተያዘ ያለው በፍሪ ኤጀንትነት ያለው ጆናታን ዴቪድን ጨምሮ እነኚህ አሁን የነገርኳችሁ አጥቂዎች ወደ ዩናይትድ ሊመጡ የሚችሉ የዩናይትድ የአጥቂ መስመር አማራጭ ናቸው ተብለው ነው ማለት ነው ስማቸው የተጠቀሰው። በጣም ጥሩ ዜና ግን ከአጥቂ መስመር ዝውውር ጋር በተያያዘ አድማጮች የምነግራችሁ አንድ ነገር አለኝ። በጣም ጥሩ የሆነው ዜና ይሄ ጥሩ የሆነው ዜና ምንድን ነው? አጥቂ በጣም አንገብጋቢ በሆነበት እጅግ በጣም በሚፈለግበት ሰዓት ሌሎች ትልልቅ ቲሞች አጥቂ ለማስፈረም ፉክክር ውስጥ እየገቡ አይደለም። ትንሽ ክለቦች ናቸው አሁን አጥቂ የሚፈልጉት። ዩናይትድ፣ ምናልባት ቼልሲ፣ ከዛ አርሰናል ገበያ ላይ የወጣው። ሌሎች ክለቦችን ተዋቸው። ከነኚህ ክለቦች ጋር የመፎካከር አቅም የላቸውም። ስለዚህ ዩናይትድ ጥሩ አጥቂ እንደሚያገኝ እዚህ ጋር እርግጠኛ ሆኜ ልነግራችሁ ይችላሉ። ለምንድን ነው እንደዚህ ያልኩት? ዮኬሬሽን የሚያክል ትልቅ አጥቂ፣ ቪክተር ኦስሜሄንን የሚያክል ትልቅ አጥቂ ገበያ ላይ ሆኖ ክለቦች እየተረባረቡ ነው። አሁን እኮ እንደ ሌሎች ክለቦች በጣም በጥብቅ ቢፈልጉ እነኝን ዝውውሮች እኮ ቀድመው ገለዋቸዋል። አድማጮቻችን ቀድመው ገለዋቸዋል። በጣም ምርጥ አጥቂ ናቸው። በቃ አውሮፓ ላይ አሉ ከሚባሉ ሁለት ትልልቅ አጥቂዎች መካከል ግንባር ቀደሞቹ ናቸው በየትኛው መስፈርት ብትሄዱ። ግን ክለቦች እየተጫረቱ አይደለም ብዛት። በቃ ዩናይትድ ነው እየታተረ ያለው። ዩናይትድ የተወሰኑ ጥቂት ክለቦች በጣት የሚቆጠሩ ማለት ነው ከዩናይትድ ውጭ። ለምንድን ነው ይሄ የሆነው ካላችሁኝ፣ ምክንያቱም ሌሎች ክለቦች በቂ የሆነ አጥቂ አላቸው ወይም ደግሞ በቂ የሆነ ከየአቅጣጫው ጎል የሚያስቆጥሩ ተጫዋቾችን ይዘዋል። ለምሳሌ ኒውካስል ዩናይትድን ውሰዱ። አሌክሳንድር ይሳቃል። ሌላ አጥቂ ማስፈረም ገበያ ላይ የሚወጡበት ምክንያት የለም እንጂ አሁን አጥቂ ባይኖራቸው ኒውካስል እንዴት አድርጎ ነው ኦስሜሄንና ዮኬሬሽን ዝም ሊሉ የሚችሉት? ኢማጂን። ሲቲ ሃላንድ አሉ። ሌላ አጥቂ አምጥቶ ሌላ ችግር መፍጠር አይፈልግም በቲም ውስጥ። ባየር ሙኒክ ሃሪኬን አሉ። ምን ያደርግለታል ሌላ አጥቂ? ከእንደገና እዚህ ጋር ኢንተር ሚላንን ተመልከቱ። ሁለት አጥቂዎች አሉ፣ ጥሩ ጥሩ አጥቂ፣ ቱራምና ማነው ማርቲኔዝ አሉ። ፒኤስጂን ተመልከቱ። ፒኤስጂ በእርግጥ ኦፍኮርስ የተዋጣለት የ9 ቁጥር አጥቂ የለም። እንደውም አሁን ጎንሳሎ ራሞስ ሁሉ ቤንች እያደረጉ ነው። ምክንያቱም ከየአቅጣጫው ጎሎች የሚያስቆጥሩ ተጫዋቾች ያሉት ቲም ሆኗል። ዴምቤሌን ካስፈለገ እዛ ላይ ያሰልፉታል። እንደ ቲም ነው ፒኤስጂ የሚንቀሳቀሰውና ጎል የሚያስቆጥረው። ስለዚህ የፎርሜሽኑን ሲስተማቸውን ሉዊስ ኤንሪኬ እዛ ጋር አንድ የፊት መስመር የ9 ቁጥር አጥቂ አምጥቶ ማበላሸት አይፈልግም። በቃ የቲም በቡድን ጎል የሚያስቆጥር ቲም ነው ፒኤስጂ። አዋቷቸዋል። ይህም ደግሞ ማለት ሌላው እንግዲህ ሪያል ማድሪድ ደግሞ ይሄው ሪያል ማድሪድ መባፔ አለው። ሌላ አጥቂ ምን ያደርግለታል? ለምን ያመጣል? ይህን ያህል ገንዘብ አውጥቶ። ባርሴሎና ሌቫንዶቭስኪ አለው። ሌሎችም አሉ፣ ያማል አሉ ጎል የሚያስቆጥሩለት። አትሌቲኮ ማድሪድን ተመልከቱ፣ አልቫሬስ አለ። ስለዚህ አልቫሬዝ እና ሶርሎዝ የሚባሉ ተጫዋቾች። ስለዚህ ለምንድን ነው ዩናይትድ በአጥቂ መስመር ላይ አሁን ፈጥኖ ከውሳኔ የማይደርሰው ቶሎ ብሎ አጥቂ የማያስፈርሙ እንጂ ሌሎች ክለቦች ቢፈልጉ ኖሮ አሁን የጠቀስናቸው ክለቦች ቢፈልጉ ኖሮ እድልም አያገኝም ነበር እኮ ዩናይትድ። አያችሁ፣ ጥሩ ጊዜ የሆነለት ለዩናይትድ። እነኚህ ትልልቅ ቲሞች እየተፎካከሩ አይደለም አጥቂ ለማስፈር። ይሄን አጋጣሚ ተጠቅሞ ዩናይትድ አንድ ትልቅ አጥቂ ማግኘቱ አይቀርም። ዮኬሬሽንም ይሁን ኦስሜሄንም ይሁን ብቻ ሌላም ተጫዋች። አድማጮች ይሄን አረጋግጥላችኋለሁ፣ ምክንያቱም ጊዜው ጥሩ ነው ለዩናይትድ አጥቂ ለማግኘት። በዚህ ሰዓት ማርኬቱ ፉክክር የሌለበት በጣም ጥሩ እድል የሚሰጥ ነው። ሌሎች ከዩናይትድ ውጭ አጥቂ የሚፈልጉ ክለቦች ለምሳሌ ጁቬንትስ ብያቸዋለሁ። አሁን ዮኬሬሽን ስለሚፈልገው ነው ጁቬንትስ ያልኳቸው። ከዩናይትድ ጋር ሊፎካከር አይችልም። የእንግሊዝ ክለቦች እና የጣሊያን ክለቦች አንድ እኩል ተጫዋች ከፈለጉ ተመሳሳይ ተጫዋች ለእንግሊዝ ክለቦች እድሉ ወይ በጣም ሰፊ ነው የማስፈረም እድላቸው። ከአቅም አንጻር ስናይ ከጣሊያን ክለቦች አንጻር የእንግሊዝ ክለቦች በጣም አቅም አላቸው። ከጁቬንትስ አንጻር ዩናይትድ አቅም አለው። አጠቃላይ ፓኬጁም ቢሆን ለተጫዋቹ በጣም ሳቢ ነው የዩናይትድ ፕሮጀክት የሚሆነው። ከገንዘብም አንጻር በሉት፣ ከሊጉ አትራክሽን በሉት፣ ከዩናይትድ ዝናም በሉት። ስለዚህ ዩናይትድ ብቸኛው ተፎካካሪው ከራሱ ጋር ነው ማለት ነው። ምናልባት አርሰናል ገፍቶ እንደዚሁ ካልመጣ እና ፎካከረዋለሁ ካላለ ማለት ነው ዩናይትድን በዮኬሬሽ ዝውውር ጉዳይ ማለት ነው። ስለዚህ የምነግራችሁ ነገር አሁን የራሴ የግሌን ካገኘሁት መረጃ ከሚገባኝና ውስጤ ከሚነግረኝ ነው። ዩናይትድ ጥሩ አጥቂ ያስፈርማል። ዮኬሬሽ ሊሆን ይችላል፣ ኦስሜሄል ሊሆን ይችላል፣ አይዶንት ኖ ሌላም ሊሆን ይችላል። ሞስት ፕሮባብሊ ግን ዮኬሬሽን ዩናይትድ ማግኘቱ አይቀርም የጊዜ ጉዳይ ካልሆነ በስተቀር። ስፖርቲንግ ሊዝበኖች ዝውውሩን በሆነ ምክንያት አጓተው
ዩናይትድ ከፍተኛ ገንዘብ እንዲከፍል ለማድረግ ወይም የውል ማፍረሻ ሂሳቡንም ባይሆን ከዛ ትንሽ ቀነስ አድርገው ለመሸጥ እየጣሩ ያለበት ሁኔታ ነው ያለው እንጂ ዩናይትድ አጥቂ ማግኘቱ ዮኬሬሽን ማስፈረሙ አይቀርም። በዚህ ሳምንት የሆነ ነገር ይኖራል ብለንም ነው ተስፋ የምናደርገው። ዜናችን እንደቀጠለ ነው አድማጮች። የብሪያን ምቤሞን መረጃ ደግሞ አሁን ላድረሳችሁ እና የዚህ ልጅ ጉዳይ ትላንት ብዙ የተወራበት ነው። የስካይ መረጃን ወደ እናንተ ላድረስ። ዩናይትዶች አለ ስካይ ስፖርት ትላንት ባወጣው ዩናይትዶች በተሻሻለ ዝውውር ተመልሰው ለብሬንትፎርድ ጥያቄ ያቀርባሉ በብሪያን ምቤሞ ዝውውር ዙሪያ ብሎ ከተናገረ በኋላ ኦፕቲሚስቲክ ናቸው። ዝውውሩን እንደሚያጠናቀቁት ዩናይትዶች በጣም ይተማመናሉ የሚል መረጃ ነው የሰጠን። አሁን ምንድን ነው አዲስ ነገር እዚህ ጋር ያነበብኩት ስካይ እንዳለው ዩናይትዶች ስቲል እስካሁን ድረስ ኢምፕሩቭ የሆነው ኦፈር አላቀረቡም። መጀመሪያ ያቀረቡ የተባለው 45 ሲደመር 10 ነው አይደል? ያ ውድቅ ተደርጓል ሰምተናል። ሁለተኛም ሂሳብ አቅርበዋል ተብሎ ተነግሮ ነበር አድማጮች። 50 ሲደመር ወደ 10 አካባቢ ማለት ነው ቤዚኩ። አሁን ይሄን አቀረቡ የተባለው ሂሳብ በቃል ደረጃ የቀረበ እንደሆነ ነው እየተረዳን ያለ ነው እንጂ አሁን በይፋ አልቀረበም። ሁለተኛው የዝውውር ጥያቄ ለብሬንትፎርድ የሚቀርበው በብሪያን ምቤሞ ዝውውር ጉዳይ ላይ ፎርማሊ ዝውውሩን እንደሚያጠናቀቁት እርግጠኛ ሲሆኑ ነው ያን ሂሳብ የሚልኩት ወደ ብሬንትፎርድ ማለት ነው። አሁን በቃል ደረጃ ነው እየተነጋገሩ ያሉት። በቃል ደረጃ ሁለተኛው ጥያቄ ቀርበው ያንን እየተወያዩ እያብላሉት እንደሆነ ስቲል ሁለቱም ክለቦች ንግግር ላይ እንደሆኑ ነው በብሪያን ምቤሞ ዝውውር ዙሪያ የወጣ ያለው መረጃ ማለት ነው። ስለዚህ የዩናይትድ የውስጥ ሰዎች እንደሚሉት ከሆነ ፐርሰናል ተርም ከተጫዋቹ ጋር ችግር የለም፣ ተስማምተው ጨርሷል። ብሪያን ምቤሞ የ10 ቁጥር የ19 ቁጥር ማሊያ ቀርቦለታል። በብሬንትፎርድ የሚያደርገው የሚጠቀምበት የማሊያ ቁጥር ነው። ይሄ በዩናይትድም ቤት ተጫዋቹ ይህን ማሊያ ለብሶ ለመጫወት በቀጣይ ሲዝን ላይ በፈቃደኝነት ተስማምቶ ተቀብሏል ነው እየተባለ ያለው። ትኩረት የሚሻ ብዙ ጫና የሚያደርስበት የማሊያ ቁጥር በዩናይትድ ቤት መቀበል አልፈለገም ተብሏል። እስከዚህ ድረስ ነው ማለት ነው ፈርዘር ተጫዋቹ የሄደው ወደ ዩናይትድ ለመፈረም በግሉ ሁሉንም ነገር አጠናቆ እየጠበቀ የሚገኘው ተጫዋቹ የሁለቱን ክለቦች መስማማት ብቻ ነው ተብሎ ተነግሯል። አሁን ፍራንክ የቶተንሃም አሰልጣኝ ሆነዋል። የቶተንሃም አሰልጣኝ መሆናቸው አሁን ይህን ዜና እየሰራውላቸው በይፋ ተነግሯል። ይህን ተጫዋች ለማስፈረም ግን ጠንከር ብለው ይሄዳሉ ተብሎ አይጠበቅም። በዚህ ተጫዋች ዙሪያ ስጋት አይግባቸው አድማጮች። ከዚህ በፊትም ነግሬያቸዋለሁ። ተጫዋቹ ዝውውሩን ወደ ዩናይትድ ላያሳካ የሚችለው ዩናይትድ ከድርድር ራሱን ካወጣ ብቻ ነው አድማጮች። ዩናይትዶች በቃ ተጫዋቹን ለማስፈረም ከዚህ በኋላ ጥረት አናደርግ፣ ምክንያቱም እየተጠየቅን ያለነው ገንዘብ እጅግ በጣም ብዙ ነው ብለው የሚያስቡ ከሆነ ብሬንትፎርዶች አሁን እየተባለ እንዳለው ከሆነም ትንሽ የአዶንሱን ሂሳብ መጨመር ይፈልጋሉ። እስከ 65 ሚሊዮን ፓውንድ ማድረስ ይፈልጋሉ ነው የተባለው። አጠቃላይ የዝውውሩን ፓኬጅ ዩናይትዶች 60 ሚሊዮን ፓውንድ አካባቢ ብቻ ነው ለተጫዋቹ እያቀረቡ የሚገኙ ስለ ዝውውሩ። እቺ 5 ሚሊዮን ፓውንድ በአዶንስ መልክ እስከ 65 ሚሊዮን ፓውንድ ማድረስ የሚፈልጉት ብሬንትፎርዶች ነው ዝውውሩን ለዩናይትድ በጣም ኮምፕሌክስ እያደረጉባቸው የሚገኙት። ዩናይትድ ይችን 5 ሚሊዮን ፓውንድ የአዶንስ ጉዳይ ጨምሮ ለመደራደር ፈቃደኛ የሚሆንና የሚሰጣቸው ከሆነ እየተነጋገሩ እንዳሉት ዝውውሩ በዚህ ሳምንት ሄርዊጎ ይባላል ይጠናቀቃል። አሁንም እጅግ የምናምናቸው የዜና ምንጮች የተጫዋቹ የማንቸስተር ዩናይትድ ዝውውር በዚህ ሳምንት እንደሚሆን ይፋ እንደሚሆን እየነገሩ ነው የሚገኙት ማለት ነው። ስለዚህ ዝውውሩ ድርድሩ ቀጥሏል። አሁንም ዝውውሩ በሂደት ላይ ነው። ብሪያን ምቤሞ እሱ ዩናይትድን እና ዩናይትድን ብቻ እየጠበቀ ነው። ፋብሪሲዮ ሮማኖ ይሄን ትላንት በደንብ ነው አስረግጦ እየነገረን። ተጫዋቹ ሌሎች ፈላጊ ክለቦች አሉት። ቶተንሃም ሊፈልገው ይችላል። የቀድሞ አሰልጣኙን ሊፈልጉት ይችላሉ። ተጫዋቹን ግን በግልጽ ከተጫዋቹ ምላሽ ተሰጥቷቸዋል። ተጫዋቹ ለማንቸስተር ዩናይትድ ብቻ መፈረም እንደሚፈልግ ለፈላጊ ክለቦቹ አሳውቋል። ስለዚህ እነኚህ ቲሞች አሁን አርፈው ተቀምጠዋል። ቁጭ ብለው ማንቸስተር ዩናይትድ ብሪያን ምቤሞን ያስፈርማል አያስፈርምም፣ መቼ ነው ዝውውሩን የሚጨርሰው የሚለውን እየጠበቁ ነው የሚገኙት እነኚህ ቲሞች ማለት ነው። ዩናይትድ የማያስፈርመው ከሆነና ከዝውውሩ ከወጣ ግን እነኚህ ቲሞች ወደ ፉክክሩ ይመለሳሉ። ከብሬንትፎርድ ጋር ማናገር ያለባቸውን መደራደር ያለባቸውን ነገር ይደራደራሉ ማለት ነው። አሁን የዚህ ተጫዋች ጉዳይ በዚህ ሁኔታ ነው ያለው አድማጮች ተረዱ እንጂ ብሪያን ምቤሞ እስካሁን ለምንድን ነው ያልፈረመው ለዩናይትድ? ብሪያን ምቤሞን እስካሁን የምትነግረን ነገር ውሸት ነው። እስካሁን
እንዴት የዩናይትድን ማሊያ ተጫዋቹ አልለበስም? እንዴት አልተስማማም ልጁ ብላችሁ ጥያቄ የምታነሱ አላችሁ። በምንሰጣችሁ መረጃ ላይ ጥርጣሬ በጣም ያላችሁ ማለት ነው። እውነቱን እኮ እየነገርናችሁ ነው አድማጮች። እኛም ዜና ሂጃክ ሊደረግ ነው፣ ተጫዋቹ ምናልባት ወደ ቶተናም ይሄዳል ምናምን ብላችሁ ጥርጣሬ አይግባችሁ። ግን ሊሆን የሚችልበትን እድል ደግሞ ነግረናችሁ ወደ ቶተንሃም ሊያመራ የሚችለው ልጁ ዩናይትድ ከዝውውሩ ፉክክር ራሱ ከወጣ ብቻ ነው፣ ዩናይትዶችን ቢከሉ ብቻ ነው እንጂ ልጁ ዩናይትድን አይከዳም። ለዩናይትድ ቃል ገብተዋል። ዩናይትድ ልብ ውስጥ ያለ ነው እና ለሚፈልጉት የአውሮፓ ሻምፒዮንስ ሊግ የሚጫወቱ ቲሞች ሁሉ እስከ መናገር እስከ ማሳወቅ በቃ እነኛ ቲሞች እንዳይንቀሳቀሱ እኮ ነው፣ ለብሬንትፎርድ ጥያቄ እንዳያቀርቡ እያደረጋቸው ነው የሚገኘው። እነሱ ቁጭ ብለው እንዲያው ነው ያደረጋቸው ልጁ ማለት ነው። ስለዚህ ይሄ ልጅ ምን ያድርግ ነው የምትሉት እናንተ አድማጮች? እንዴትስ አድርጋችሁ ትጠረጥራላችሁ ወደ ቶተናም ሊያመራ ነው ብላችሁ? እንዴት አድርጎ ሊያመራ ይችላል? እምቤሞ ዩናይትዶች ይህን ልጅ ማስፈረማቸው አይቀርም አድማጮች፣ ይጨርሱታል። የጊዜ ጉዳይ ነው፣ መታገስ አለባቸው። አሁን ብሬንትፎርዶች ብዙ ፈላጊ ስላለው አያችሁ፣ ሌሎች ክለቦችም ወደ ጎን ቁጭ ብለው ሁኔታውን እያዩ ስለሆነ አድቫንቴጅ ነው መጠቀም ይፈልጋሉ። ገባችሁ? በዛ ላይ ደግሞ አዶንስ ላይ ነው አሁን ያልተስማሙት ነው የተባለው። እቺ እስከ 65 ላይ ያደርሱት ነው የእነሱ ፍላጎት እየተባለ የሚገኘው እና ዩናይትድ ደግሞ ያው ላለመስጠት ትንሽ መንገታገት ነገር አለ። እዛች ነገር ላይ ነው መቋጨት ክለቦቹ ለመቋጨት እየተነጋገሩ ያሉት እንጂ የጊዜ ጉዳይ ነው። ተጫዋቹ ለማንቸስተር ዩናይትድ ሁሉንም ነገር አድርጎ ጨርሰዋል። ለብሬንትፎርድ ሁሉ አሳስቦ ነው የጨርሰው። በቃ ለዩናይትድ ቀለል አድርጉላቸው ሁሉ ብሎ ይሄን የማያደርጉ ከሆነ ግን ልጁ ምንም ማድረግ አይችልም። ስለዚህ ለሌላ ክለብ ሄዶ ቢፈርምም የዩናይትድ ችግር ነው የሚሆነው ማለት ነው እንጂ ከተጫዋቹ ጋር ያለ ችግር አይደለም ማለት ነው። እና በዚህ ተረዱ። ሁሌም ቢሆን ዜና ስትሰሙ ምክንያቱን ስሙ። ለምንድን ነው ይሄ ነገር እየሆነ ያለው? ዝውውር በአንድ ጊዜ የሚፈጸም ነገር አይደለም አድማጮች። ተጫዋቹና ዩናይትድ ብቻ ስለተፈላለጉ የሚፈጸም ነገር አይደለም ዝውውር። ሻጭ ክለብ በተለይ በጣም አስቸጋሪ ነው። ጥያቄዎች ከሁሉም ቦታ ይመጣላቸዋል። እነሱ ኦፕሽናቸውን ነው የሚያዩትና ማክሲመም ያቻሉትን ለማግኘት ነው ጥረት የሚያደርጉ ከአንድ ተጫዋች ዝውውር። በዚህ ምክንያቱ ነው እና እኛን ጠይቁ፣ በደንብ አደርጋችሁ ስሙ የምንነግራችሁን መረጃዎች ክቡራን አድማጮች፣ እና ለሁሉም ውስጣችሁ ላለ ነገር ምላሽ ይሰጣችኋል። የምትቸኩሉ ከሆነ ግን በዝውውር ዜናዎች ላይ ወይም በተጫዋች ዝውውር ላይ አይሆንም። ይሄ የዝውውር እኮ ባህሪ ነው አድማጮቻችን፣ የዝውውር ባህሪ እንደዚህ ነው። በጣም ታጋሽ መሆን አለባቸው። የዝውውር ዜና ስትሰሙ ኢቨን ማለት ነው በጣም ታጋሽ መሆን አለባቸው። እኔ ለዩናይትድ ሰዎች ነው በጣም ማዝነው፣ ምን ያህል ትዕግስት እንደሚጠይቅ መደራደሩ። ድራግ ሊያደርግ ይችላል፣ ሊሄድም እኮ ይችላል። የዝውውሩ ወሬ ገና ለቀጣዮቹ አንድ ወር ሁሉ ሊሄድ ይችላል። ግን አሁን ባለው ሁኔታ የብሪያን ምቤሞ ዝውውር ጉዳይ አይሄድም። በዚህ ሳምንት የሆነ እልባት ያገኛል ተብሎ ነው የሚታሰበው። እኔም ማምነው እንደዛ ነው። የሆነ ነገር ትሰማላችሁ። አንድ ሌላው ከብሪያን ምቤሞ ዝውውር ጋር የዩናይትድ ጋር በተያዘ ኦናና ጥሩ ስራ እየሰራለን ነው። በነገራችሁ ላይ አድማጮች ከዚህ በፊት መረጃውን ሳደርሳችሁ ምን ብያለው? ኦናና ይሄ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ የማግባባት ስራውን እየሰራ ነው ተብሎ ተነግሮ ይሄን አድርሰናችሁ ነበር እና ኦናና አሁን እርግጠኛ ሆኗል። ምቤሞ ይቀላቀለዋል በዩናይትድ ቤት እና በቀጣይ ሲዘን አብረው ሊጫወቱ እንደሚችሉ ኦናና 100% ያምናል ተብሏል። አሁን ችግሩ ደግሞ ምንድን ነው? እኛ ኦናና ላይ እምነት የለንም። ስለዚህ ከምቤሞ ጋር በቀጣይ ሲዘን ባይጫወትም ኦናና ላይጫወት የሚችልበት እድል ቢኖርም ግን ተጫዋቹን አሳምኖ ወደ ኦልድ ትራፎርድ ለማምጣት ባደረገው ጥረት እናመሰግነዋለን። ትልቁ ውለታ ነው የዋለልን ብለን ለኦናና ቢያንስ አንድ ጥሩ ስራ ሰርቶልናል ብለን ልናመሰግነው የምንችልበት ሁኔታ ላይ ነው ያለ ነው ማለት ነው እና አሁን ባለው ሁኔታ ኦናና ከእምቤሞ ጋር አብሮ ከመጫወት ይልቅ ምናልባት በማንቸስተር ከተማ ያለውን ቤቱን ለእምቤሞ ሸጦ እሱ ወደ ሌላ ክለብ የሚሄድበት የውድድር ሲዝን ወይም የዝውውር መስኮት ሳይሆን አይቀርም። ግን ለዚህ ሰርቪሱ ተጫዋቹ ካሜሮናዊ ነው፣ መነጋገር ይኖራል። ስለ ዩናይትድ ሊያወራው ይችላል ብዙ ነገር እና ለማሳመን ልጁን እና ወደ ዩናይትድ እንዲመጣ ለማድረግ ጥረት ማድረጉን ግን ሳናደንቅ አናልፍም ለማለት ነው። ክቡራን አድማጮቻችን እንግዲህ ለዛሬ ያስኩላችሁ መረጃዎች እነኝህን ይመስሉ ነበር። አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። ሀሳብ አስተያየት፣ ጥያቄዎች ካላችሁ በታች በኮሜንት አስፍሩልኝ። በሌላ ጊዜ የምንመልሳቸው ይሆናል። ሰላም ሁኑ። ባባይ